እስኪ እንዴት ነህ? ዌልካም ጆን፣ በጣም ደስ ብሎኛል ፋርም ስለመጣህ። በጣም ትልቅ ነገር ኤክስፔክት አድርጌ ነው ስጠብቅ የነበረው። አክቹሊ ታውቃለህ፣ በጣም በተደጋጋሚ ስጠይቅ ነበር። እኛ ሴክተር ላይ ከአንቲባዮቲክስ ጋር በተያያዘ በጣም ሴክተሩ በጣም ትልቅ ችግር ከፊት እየገጠመው ነው የሚሄደው። አክቹሊ እኛ ሀገር ብቻ ሳይሆን በመላው ዓለም ላይ ከአንቲባዮቲክ ጋር ተያይዞ ላይቭ ስቶክ ሴክተሩ በጣም ትልቅ ችግር ውስጥ እየገባ ነው እየሄደ ያለው እና እኛ ደግሞ አገር በቀል የሆነውን ነገር ፎር ዘ ፓስት በጣም ረጅም ዓመታት ሕክምና አለው። እኛ ሀገር ስፔሲፊካሊ እኛ አካባቢ ሎውላንድ ላይ ያሉ በሽታዎች ሃይላንድ ላይ ወይም ደግሞ ከፍታ ቦታማዎች ላይ ደግሞ አይኖሩም። እነኛ በሽታዎች ግን ሎውላንድ ላይ የሚኖሩ ገበሬዎች ደግሞ ለነዛ በሽታዎች ሁልጊዜ ሜዲኬሽን ያዘጋጃሉ። እንደየበሽታው ባህሪ ገበሬው በራሱ ተመራምሮ እስከዛሬ ያከማቸው እውቀት አለ እና ያንን እውቀት ሀብት አድርጎ መጠቀም ላይ በጣም ደካሞች ነን እኛ ሀገር። ላስት ታይም ቻይና በነበርኩበት ጊዜ በተደጋጋሚ ካንተ ጋር አውርተናል። ቻይና ኸርባል ሜዲሲን ላይ በጣም ጠንክረው ነው የሚሰሩት። ኸርባል ሜዲሲናቸው ደግሞ ሰዎቹን ብቻ ሳይሆን እንስሳቶቻቸውም ላይ በጣም ትልቅ ውጤት እያመጣላቸው ነው ያለውና ከዛ ጋር ተያይዞ እንደው የኛን አካባቢ መተህ ብታየው። አናን ዲያሬ ፋርም ከእስክንድር ጋር ተገናኝተናል። ካሌባም አብሮናል። በጉዟችን ጥሩ የጫካ ምግቦችን እያበሰለ የሚመግበን እሱ ይሆናል። ጆርኒያችን ደስ የሚል ስለሚሆን አብራችሁን ትቆያላችሁ። የግብርና ህይወት ምን እንደሚመስል እንዲሁም ደግሞ ሀገር በቀል ክህሎቶች ምን ያክል ውጤታማ ናቸው የሚሉትን የምናስጎበኛችሁ ይሆናል። በእኛ ዘርፍ ዮናስ አለ፣ ዮርዳኖስ አለ። ብዙዎቻችሁ ደግሞ እየወደዳችሁት እንግዲህ የጫካንና የግብርናን ስራ እንደምትቀላቀሉን ተስፋ እናደርጋለን። አብረውን ይሁኗል። ቲዩን አፕ